ለዚህ ቀን አበቃው እንኳን ይህን መጽሐፍ ሊሰጡን አስቻለው እንኳን ደስ አለዎት በጣም እናመሰግናለን መደመር የተባለው መጽሐፍ በመመረቅ ላይ ነው ለምረቃው የተዘጋጀው ኬክ በአራቱ የክብር እንግዶች ይቆረሳል እነዚህ ኋላ የምታዩቸው አራት ተማሪዎች ከነሱ ጋር አብረው ቆማሉ ኬኩ ላይ መደመር የሚል ጽሑፍ አለበት እንኳን ደስ አላችሁ እንኳን ደስ አለን መደመር መጽሐፍ በይፋ ተመርቋል እስቲ ሁላችሁም ባላችሁበት መጽሐፉን ወደ ላይ እናደርጋለን ሁላችሁም መጽሐፉን ወደ ላይ አድርጉልን እጅግ እናመሰግናለን በንባብ ይለቅ ነው የሚባለው እንግዲህ መጽሐፍ መደመር እያንዳንዱ ኢትዮጵያዊ ተስፋ የሚያደርግባት ሀገር ትኖረን ይላል ጠቅላይ ሚኒስትር መሆን የማይችል ሶማሌ ጠቅላይ ሚኒስትር መሆን የማይችል አፋር ጠቅላይ ሚኒስትር መሆን የማይችል ቤኒሻንጉልና ጋምቤላ ሳይሆን እያንዳንዱ ዜጋ ሀገሬን ልመራ እችላለሁ ብሎ አስቦ የሚዘጋጅባት ለሁሉም እኩል የሆነች ኢትዮጵያን መፍጠር ያስባል የትናንትናውን ስተት እናርማለን ስንል ኢህአደግ ባለፉት ዓመታት ህገ መንግስቱን በብዙ መንገድ ሲጥሰው ቆይቷል ከዚያ ውስጥ አንዱ ህገ መንግስቱ አንድ የኢኮኖሚና የፖለቲካ ማህበረሰብ መፍጠር ቢልም እንኳን ኢትዮጵያን አንድ ማድረግ ራሱም አንድ መሆን ተስኖት ቆይቷል ሌላ የሚያሳዝነው ነገር ግን መደመር ፍልስፍና ከሆነና ፓርቲው ከተዋሃደ ወደ እልቂት እንገባለን የሚለው ጉዳይ እልቂትን ምን አመጣው ነው አንድ ፓርቲ መሆንና መደመር የማያዋጣ ከሆነ ጀግና ሰው ውስኪውን አስቀምጦ መባዛት የሚል አማራጭ ሐሳብ ይዞ ይመጣል ክቡር ዶክተር አብይ አህመድን በጣም አርገን እናመሰግናለን እኔ ለኢህአደግ ሊቀመንበርነት ስትጠቆም ልክ በሁለት ሀገራት መካከል እንደሚፈጠር ውጊያ አይነት ሰዎች ሲወራጩ ከወንበር ሲነሱ ሲቆጡ ሲከሱ በጣም በስፋት ጊዜ ወስደው ሲናገሩ እኔ ካጠገቤ ዛሬ እሳቸውም እዚህ ያሉ አቶ ደሴ ዳልኬ በወቅቱ የደቡብ ክልል ፕሬዝዳንት ነበሩ ጎኔ ተቀምጠዋል ልክ ሰው በጣም በስሜት ሲናገር ስፒች መጻፍ ጀመርኩኝ ከንግግሩና ከቁጣው ብዛት ፕሬዝዳንት እንደምሆን አወኩት እና ስጽፍ
ስፒች ሳዘጋጅ አቶ ደሴ ምን እያደረክ ነው ይለኛል እንዴ አታይም እንደ ቤቱን ይሄን ያክል ሪአክት ካደረገ የሆነ ፍሬያማ ነገር አለ ማለት ነው ካለ ነገር እንዲህ አልተንጫጩምና ስመረጥ ከምቸገር ብዬ ነው በነገራችን ላይ እዚያ 5 ሰዓት ተኩል ላይ ከተመረጥኩ በኋላ ያደረኩት ንግግር በወቅቱ የነበሩ ሰዎች ይሄው አታዩ እንደሚመረጥ እኮ ቀድሞው ነው ያቅ ነበር ተዘጋጅቶ ነው የመጣው ያስባለ ነበር እና እኔ ያልኩት ለአቶ ደሴ ምንድነው በምጡ ላይ ሳይሆን በልጁ ላይ ባተኩር ይሻላል ብዬ ነው ምጥን ካሰቡ መውለድ አይቻልም ምጡን ረስቶ ሚወጣውን ፍሬ ልጅ ማየት ስለሚሻል በሚል ነበር የኢፌድሪ ጠቅላይ ሚኒስትር ዶክተር አብይ አህመድን ባካችሁ ባክብሮት ወደ መድረክ ሸኙ። ጠቅላይ ሚኒስትር ዶክተር አብይ አህመድ መጽሐፉን እያስተዋወቁ كتابني دلوتا إدامو أفان سدهين قبائي أفان إنجليزي أفان أماراتي في የመደመር ትውልድ መርሆች አሉት መርሆቹ ማስተካከል ማስፋትና ማበርከት በሚል 3 ፍሬ ነገሮች ታስረው ይታዩ ይችላሉ ማሰሪያው ነገር ከተናጠል እውነት ወደ ወል እውነት የሚሸጋገር ትውልድ መሆን አለበት